ሰላም ጋይስ እንደምን አላችሁ? እንግዲህ ትናንትና በእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎች ተደርገዋል። በተለይ ደግሞ ከላንች ታይም ኪክኦፍ ጀምሮ እስከ ምሽቱ የኖርዝ ለንደን ደርቢ ድረስ ድንቅ ውጤቶችን ተመልክተናል። እንግዲህ ቀደም ብዬ የቸልሲና የአርሰናልን ጨዋታ ስለሰራሁላችሁ አሁን ደግሞ በይበልጥ የላንች ታይም ኪክኦፉን የሸለረስት ፓርክ የክሪስታል ፓላስ እና የማን ዩናይትድን ግጥሚያ በተመለከተ አጨር ያለ ፖስት ማች አናሊሲስ ልሰራላችሁ የመጣሁት። እንግዲህ በጨዋታው እንደሚታወቀው ማንቸስተር ዩናይትድ በተለይ ሰኞ ምሽት በኤቨርተን ኦልድ ትራፎርድ ላይ የ1-0 ሽንፈት ካስተናገደ በኋላ ውጤቱን በማጥበብ ወደ ላይ ጠጋ የሚልበትን እድል አምክኖ በዩናይትድ ደጋፊዎች በጣም ትልቅ ብስጭትና ሀዘን አስከትሎ እንደነበር ይታወቃል። በትናንትናው ጨዋታም ፈርስት ሃፍ ላይ ሸለረስት ፓርክ ላይ ክሪስታል ፓላስ ጋር ባደረገው ጨዋታ ከኤቨርተኑ ጨዋታ ያልተናነሰ በጣም ደካማ የሚባል እንቅስቃሴ ነበር ያስመለከተው። ነገር ግን የኋላ ማን ዩናይትድ ሰከንድ ሃፍ ላይ ድሮ በፈርጊ ዘመን የምናውቀውን አጫወት በማሳየት በካምባኪንግነታቸውን የሚያሳይ ውጤት አስመዝግበዋል። ፈርስት ሃፍ ላይ ክሪስታል ፓላሶች ከዩናይትድ የተሻሉ ቢሆንም በጎል ሙከራ ግን ያን ያህል ልዩነት ያለው ጨዋታ አልነበረም። ቀዝቀዝ ያለ ጨዋታ ነበረ። 1-2 ኳሶችን ግብ ጠባቂው ሴኔ ላመንስ ከማትረፉ ውጭና እንዲሁም ገና ጨዋታው እንደተጀመረ በካሴሜሮ አማካኝነት አግኝቷት የነበረውን የዩናይትድ እድል ብቻ ነው ማንሳት የምንችለው። ነገር ግን ወጣቱ ተከላካይ ሌኒ ዮሮ መሳሳቱን ተከትሎ ጂን ፊሊፕ ማቴታ ያገኘውን ፍጹም ቅጣት ምት መጀመሪያ መቱት በሁለት እግሩ ተነክቷል በሚል በአወዛጋቢ መንገድ ሁለተኛ እንዲመታው ተደርጎ በሁለተኛ ምት አስቆጥሮታል። ከዚህ በፊት እንደሚታወቀው በሁለት እግሩ የተነካ ፍጹም ቅጣት ምት እንደሚሻር ነበር የምናውቀው። አሁን ግን አዲስ በወጣው የእንግሊዝ ፕሪሚየር ሊግ የፍጹም ቅጣት ምት ሎ 40 በሚባል የፍጹም ቅጣት ምት ህግ መሰረት በሁለት እግር ከተነካና ኳሱ ካልተሳተ ካስቆጠረው ድጋሚ ሪቴክ ይደረጋል የሚል ህግ ስለነበረ ሪቴክ አድርጎ አስቆጥሮት ጨዋታውን 1-0 እየመራ ፓላስ ወደ መልበሻ ክፍል አምርቷል። ሰከንድ ሃፍ ዩናይትድ በተሻለ መነቃቃት ገብቶ የዘንድሮ ለየት ያለና ዩናይትድ ላይ እያየነው የምንገኘውን አስገራሚ የሴት ፒስ ኳሊቲውን ተጠቅሞ ጎል ማስቆጠር ችሏል። እንግዲህ ከአርሰናል ጋር እኩል በሴት ፒስ 10 ጎል ማስቆጠር ችሏል። ይሄ ደግሞ የካርለስ ፈርናንዴዝ ምክትሉ አሰልጣኝ ትልቅ ሚና አለበት። ምክንያቱም ዩናይትድ ሴት ፒስ ላይ በማስተናገድ በጣም ብዙ ጎል የሚቆጠርበት በማስቆጠር ደግሞ ትንሽ ጎል የሚያስቆጠር የሴት ፒስ ላይ በጣም ተጋላጭ የሆነ ቡድን ነበር። አሁን መከላከል ላይ ሴት ፒስ ላይ በጣም ተሻሽሏል። በማስቆጠር ላይ ደግሞ የሊጉ መሪና በሴት ፒስ ኳሊቲ የሚታወቀው አርሰናል ጋር እኩል 10 የሴት ፒስ ጎሎችን ማስቆጠር ችሏል። በጨዋታው ጆሹዋ ዚርክዚ ከረጅም ጊዜ በኋላ የቋሚነት እድል ኤቨርተን ጋር ተሰጥቶት አልተጠቀመበትም። በትናንትናው ጨዋታ ግን ድንቅ ጎል ማስቆጠር ችሏል። ለሱም ለክለቡም መነቃቂያ የሚሆንና ለሞራል ግንባታ ስንቅ የሚሆን ውጤት ነው በጆሹዋ ዚርክዚ ጎል ማስቆጠር። በጣም ብዙዎቻችሁ እንደምትደሰቱ ተስፋ አደርጋለሁ። ከዩናይትድ ማሸነፍ ባልተናነሰ እሱ ማስቆጠር ለሞራሉ ስንቅ ይሆናል ብዬ ገምታለሁ። በመቀጠልም በጨዋታው ሙሉ 90 ደቂቃ ማንቸስተር ዩናይትድ ለመጀመሪያ ጊዜ ከረጅም ጊዜ በኋላ የተጫወተው ሜሰን ማውንት ሁለተኛዋን ጎል አስቆጥሮ ካምባኩን አጠናቆታል። በዩናይትድ በኩል ዩናይትድ ካምባክ አድርጎ ከማሸነፉ በላይ በደንብ የሚያስፈነጥዘው ሌላኛው አጋጣሚ ደግሞ የመሀል ሜዳ ተከላካዩ የሆነው ሊሳንድሮ ማርቲኔዝ ሊቻ ከጉዳት አገግሞ እዚሁ የተጎዳበት ሸለረስት ፓርክ ላይ ከ301 ቀናት በኋላ ተመልሶ መጫወት መቻሉ ነበረ። ተቀይሮ ገብቶ ወደ ሜዳ ሲገባ በደጋፊዎቹ በኩል እንዴት ደስታ እንደተመለከትን ተመልክተናል። የቡድኑ አምበል ካፕቴን ፋንታስቲኮ ብሩኖ ፈርናንዴዝ በትናንትናው ጨዋታ 2 አሲስት ማድረግ ችሏል። ይህንንም ተከትሎ እንግዲህ ከፖል ስኩልስ በመብለጥ 56 አሲስት በማድረግ በዩናይትድ 5ኛ የምንጊዜም ኮከብ አሲስተር መሆን ችሏል ማለት ነው። እነዚህን ድራማዎች ያስመለከተን የሸለረስት ፓርክ ምሽት በዩናይትድ አሸናፊነት ተጠናቀቀ። ዩናይትድ እንግዲህ በ21 ነጥብ ወደ 7ኛ ደረጃ ከፍ ማለት ችሏል። ክሪስታል ፓላስ ከ12 ጨዋታ በኋላ ለመጀመሪያ ጊዜ በሜዳው ሽንፈት አስተናግዷል። በኦሊ ግላስነር ስር ባክቱባክ ሽንፈትም ለመጀመሪያ ጊዜ ቀምሷል ማለት ነው። ለዩናይትድ ግን ወሳኝ 3 ነጥብ ያስመሰገረበት ምሽት ነበር።